ሰላም ጤና ይስጥልን ፋሚሊ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላሙን ሁሉ እንዲያበዛላችሁ ዛሬም በድጋሚ ቸሩን ሁሉ እየተመኘው ዛሬ ደግሞ በአንድም በሌላም እንደምታውቁት ብዙዎቻችን ኢትዮጵያን ሶሻል ሚዲያ ላይ ያለን እንቅስቃሴ በሚፈለገው ርቀት ሲጓዝ የሚታይበት ሁኔታ የለምና ይህን ነገር እንዴት መቅረፍ አለብን የሚል ሀሳብ ላይ ትንሽ ሀሳብ ለመስጠትና በእንቅስቃሴ ላይ ያሉት ወንድሞቻችንን ማገዝ የምንችልበትን ሁኔታ እንዴት ሴትል ማድረግ እንችላለን በሚል ሀሳብ ነው ሀሳብ ይዤ መጣሁ። በእርግጠኝነት ሀሳቡ መልካም የሚባል ሀሳብ እስከሆነ ድረስ ሀሳቡ ሰዎቹን በምን ሁኔታ የተሻለ ርቀት መጓዝ የሚችሉበትን መንገድ እናመቻች የሚል ሀሳብ እስከሆነ ድረስ በእርግጠኝነት ሀሳቡን እንደ ሀሳብ ትወዱታላችሁ የሚል ተስፋ አለኝ። ከዛ አንጻር ቤተሰብ ጀማሪ ዩቲዩበሮችን በማበረታታት የተሻለ ርቀት እንዲሄዱ በማገዝ ረቀት እያንዳንዳችን እንደ ሌሎች የአፍሪካ ሀገራት ሰዎች ሁሉ ይህን ነገር ግንዛቤ ወስደን ይህን ነገር በመልካም ነገር አይተን የማበረታታት ነገር ቢኖር መልካም ነው የሚል እይታ አለኝ። ለምን በአንድም በሌላም እኛ ኢትዮጵያውያን ብዙ ጊዜ የተሻለ ርቀት እንዲጓዝ የምንችለው ሁሉ ሳፖርት የምናደርገው በሆነ አጋጣሚ ፖፑላር የሆነን ሰው፣ በሆነ አጋጣሚ ታዋቂ የሆነን ሰው፣ በሆነ አጋጣሚ ብዙ ርቀት የሄደን ሰው፣ በሆነ አጋጣሚ ተጽዕኖ ፈጣሪ የሆነን ሰው ነው። ይህ መልካም የሚባል እንዳለ ሆኖ መልካምነቱ እንዳለ ሆኖ ጀማሪ ሰዎቹንም ጀማሪ ዩቲዩበሮችንም ዛሬ ላይ በቀላሉ ብዙዎቻችን ራሳችን መርዳት የምንችልበት ኦፖርቹኒቲ እንደመሆኑ መጠን ዘመን የሰጠን ጸጋ እንደመሆኑ መጠን ዘመን የሰጠን በረከት እንደመሆኑ መጠን እዛ ላይ ኮንሴንትሬት ሆነን መስራት መቻል አለብን ነው ፋሚሊ። እኔ ለምሳሌ 10 ሺህ የዩቲዩብ ቻናሎችን 100 ሺህ 1 ሚሊዮን የዩቲዩብ ቻናሎችን አድ ባረግ ከኔ የሚቀንስብኝ ነገር የለም፣ ከኔ የሚጎልብኝ ነገር የለም። 10 ሚሊዮን የዩቲዩብ ቻናል ሀሳቦችን ላይክ ባረግ ሰዎች የበለጠ ይበረታታሉ፣ ሰዎች የበለጠ ርቀት ይጓዛሉ። ሰዎች በሚያተርፉበት ሁኔታ ላይ ራሳቸውን ኦርጋናይዝ አድርገው መቀጠል የሚችሉበት እድል ይኖራል እንጂ እኔ የማጠው ነገር የለም። እኛ ኢትዮጵያን ደግሞ ብዙ ጊዜ ከሚታይብን ችግሮች መካከል ከሚታዩብን ክፍተቶች መካከል ሰዎች ሲሞክሩ አቃቂር ማውጣት፣ ሀሳባቸውን መንፈግ፣ የተሻለ ርቀት እንዳይሄዱ እንቅፋት መሆን፣ ከበስተጀርባቸው ስያሜ መስጠት እየተለመደ ባህል ነው። ፕሊስ ከዚህ እንውጣ። በእርግጠኝነት ሁላችንም ልናተርፍ በምንችልበት ስራ ላይ ራሳችን ብናሰማራ በየትኛውም የህይወት ውጣ ውረድ ውስጥ ውለን ማታ ላይ ከቤተሰብ ጋር ከሚኖረን 3 እና 4 የቡና ሰዓት እየሸረፍ ስለ ውሏችን የገጠመን ነገር ምን እንደነበረ በምን አግባብ እንቅስቃሴዎችን ስንንቀሳቀስ እንደዋልን ብቻ ስክሪፕት ማድረግ ቢለምድብን በቀላሉ ሰዎቹ በአንድም በሌላም የእያንዳንዳችን ህይወት ነውና የሁላችንም ህይወት ግንዛቤ ለመፍጠር የእያንዳንዳችንን ተሞክሮ የምናይበት ስለሆነ በቀላሉ በአንድም በሌላም አንድ ራሳችን ስክሪን እናደርጋለን። በዚህ ዘመን ኖሮ እንደሚያልፍ ሰው፣ በዚህ ዘመን እየኖረ እንዳለፈ ሰው የራሳችንን ስቶሪ ፕሮፋይል እናደርጋለን ሶሻል ሚዲያ ላይ ፋሚሊ። አሁን ያለንበትን የህይወት ገጽታ ቶኔሽንን፣ ቪዥዋል ኤክስፕሬሽንን ነገ ከነገ በስቲያ የአንተ ትውልድ በቀላሉ በአንተ በእያንዳንዷ ዘመናት ምን ትመስል እንደነበረ ፋይል የምታስቀምጥበት እድል ነውና ከዛ አንፃር ነገሮችን ቀለል አድርገን የማየት ነገር ባይኖር የሚል ሀሳብ አለኝ ፋሚሊ። ከዛ አንፃር ነገሩን በቀናነት በማየት በአንድም በሌላም በመሞከር የምናተርፍበት እድል አለና ከመሞከር የተሻለ ርቀት መጓዝ የምንችልበት እድል አለና አላስፈላጊ ስያሜዎቹን ከመስጠት የሚንቀሳቀሱ ሰዎቹን እንቅፋት ከመሆን ከፊታቸው ድንጋይ ከማስቀመጥ ወጥተን በየትኛውም ሁኔታ የሚሞክሩ ሰዎችን የማበረታታት ነገር ቢኖር የተሻለ ርቀት እንዲጓዙ የኛን አስተዋጽኦ ማበርከት ብንችል ምን ችግር አለው? ቅንነት አምርሮ ብታስለምደው ቅን ነገር ገጥሞ ይውላል። በየትኛውም የእምነት አስተምሮ በነገራችን ላይ እምነቱ ላይ ያን ያክል እኔ የማንጸባርቀው ነገር ባይኖርም ራፍሊ የማንኛውም የእምነት አስተምሮ ለራስ ቅን ሁን ለሌሎች ቅን እንድትሆን ነው የሚለው። ለራስ የምትመኘው ሁሉ ለሌሎችም ተመኝ ይላል አይደለም? እንዲሁ በሰዋዊ መንፈስ ስታዩት
እኔ የምፈልገው ነገር የኔ ኢንተረስት ለሌሎች ቢኖራቸው እኔ ምን የምጎዳው ነገር አለ? የማተርፈው እንጂ ለእኔ የምመኘው ለሰዎች ብመኝ እኔ ምን የማጠው ነገር አለ? የማተርፈው እንጂ ነው። የአእምሮ ነፃነትን እንደማወጅ የተሻለ እንቅልፍ የሚገኝበት ሁኔታ የለምና እንደዚህ አይነት ነገር ላይ ኮንሰርንድ ሆነን ብንሰራ የሚል ሀሳብ ነው የዛሬው ሀሳብ። የቤተሰብ ላይክ እያደረጋችሁ ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን ተጫኑ። ብዙ ጊዜ ላይቭ ስለምንገባ ላይቭ ስንገባ ወደ ቲክታክ ዓለም ያለውን አድ የማደራረግ መንፈስ ወደ ዩቲዩብ አምጥተን አድ እያደራረግ ወይም ሰብስክራይብ እያደራረግ ስለሆነ ብዙዎቻችሁ የሰብስክሪፕሽን ችግር ያለባችሁ ሰዎች በቀላሉ መጣችሁ ሀሳባችሁን በመሸጥ የምትፈልጉትን ርቀት መጓዝ የምታስችሉበትን ቁመና ለማገዝ ለመፍጠር ይረዳችኋልና የደወል ምልክቷን ስትጫኑ ላይቭ ስንገባ ቀጥታ ኖቲፊኬሽን ስለሚደርሳችሁ እየመጣችሁ የሰብስክሪፕሽን ችግራችሁን የምንፈታበት ችግር አለ። በአንድም በሌላም በዚህ ሁኔታ ከተረዳዳን ነውና የተሻለ ርቀት መጓዝ የምንችለው። ቴንኪው ስለነበረን ቆይታ። በሌላ ፕሮግራም በሌላ እስከመመለስ መልካሙን ሁሉ ተመኘው። ጤና ይስጥልን።